ሴ ሀናን ደውሎ እንገናኝ ይላታል። እናም ከተገናኙ በኋላ እናቱ ወይም ደግሞ እህቱ ሌባ ብለው ስላባረሯትኝ እናም ነገሮች ሁሉ እንደሚስተካከሉና እናቱን ለምኖ ከዛ ስራ መልሶ እንደሚያስገባትኝ ይነግራታል። እናም እንደዛ እያወሩ እያለ ምናሴ ያዞረዋል። እናም እንዴ ምንክ ምናሴ ምን ሆነ ነው ትለዋለች። እናም አዙሮት ፌንት ይበላል። ምን ሆኖ ነው? ምን አጋጠመው? በጧት ተነስታ ወደ አዲስ ስራዋ ትሄዳለች። እናም አንድ ቀን ሰርታ በሁለተኛ ቀን ነበረ። ከዛም በር ስታንኳኳ ምናሴ ይከፍትላታል። እሺ ሰላም፣ ውይ በጣም ይቅርታ አሁን ረበሽኳችሁ አይደል? አረ ምንም ችግር የለም ተኝተን እኮ ነው፣ ደግሞ እኛንን ይቅርታ መጠየቅ ያለብን ምክንያቱም አስቆምንሽ ይላታል። እነማየ እኮ ተኝተው ነው። በይሺ ግቢና ቁርስ ስሪ ይላታል። እሺ ብላ ትገባለች። መንገድ ላይ ስትሄድ ግን ሰላም እናገኘቻት። ሰላምና ሀና ተፋጠው ይተያያሉ። እንዴ ምንድነው? ምን ሆናችሁ ነው? ቆይ ትታወቃላችሁ እንዴ? ታውቋችኋል? በጣም እኮ ተፋጣችኋል ይላታል ማለት ነው። አይ ትታወቃላችሁ እንዴ? ሽማናት ትላለች ሰላም። አዲሷ አጋዛችን ነቻ። ብድግት አደርግና እሷን በጣም በመጥፎ አስተያየት ታያትና ማለት አዲሷ ገረዳችን ማለት እሷ ናት ትላለች። እባክሽ ምላሽን ሰብስቢ ይላታል ወንድሟ። አንተ ራስህ ዝም በል እሺ፣ ምንም ነገር እንዳትናገረኝ ትለዋለች። ወንድሟም እሺ ተረጋጊና የተፈጠረውን ነገር ንገሪኝ፣ ምንድነው? ቆይ ከሀና ጋር ምንድነው? የት ነው የምታወቁት? ይላታል። ዛሬ ደግሞ ምንም ነገር እንድትናገረኝ አልፈልግም። አንቺ ደግሞ ኮተት ሲይዘሽ ውልቅ በይ ትላታለች። አንቺ ሰላም ቆይ ለምታወሪው ነገር ተጠንቀቂ ይልና ይገፈትራታል። እሷም አንተ ዞር በል ወደዛ ትለውና እሷን ግፍትር ታደርግና ቶሎ በያፍጥኘው ትላታለች ማለት ነው። እናም እናታቸው ትሰማለች። ሴም ሂጂ እዛ ጠብቂኝ ብሎ እህቱን ይገፈትራትና ሀናንም እዚህ ጠብቂኝ ሻንቺም አዋርቻ ትመለሳለሁ ይላታል። እናም ምናሴ ይሄዳል። ወደ እናቷ ትሄድና እናቷም ምንድነው ግርግሩ ትላለች። እስኪ ተይኝማ እንዲ ምንድነው? ምን ሆናችሁ ነው? በጧቱ ምንድነው የሚያጨቃጭቃችሁ? ትላለች። ጭራሽ ብለሽ የማንንም ዱርዬ መሰብሰብ ጀመርሽ ትላታለች። እንዴ ምንድነው? ማነው ዱርዬ? ምናሴ ነው ዱርዬ የምትይው? እሱ ምን በወጣው እናቴ ምንድነው እንደዚህ ዙራ ጥምጥም ሄድ የሆንሽውን ነገር በስነ ስርዓት አትናገሪም እንዴ? ትላለች እናታቸው። ምናሴም ይመጣና አልጋ ላይ ቁጭ ይላል። እናትየው ቁጭ ትላለች። ምን አርጋት ነው እንደዚህ በጧቱ የምትጮኸው? ትላለች እናቱ። ምናሴም ብድግ አድርጎ እኔማ ምን አድርጋታለሁ ሰላም ነች እንጂ ግርግር የምትፈጥረው ይላል። ስርዓትሽ እንዳላጣፋ ትለዋለች። እናታቸውም አሁን ጭቅጭቁን ትታችሁ ለምንድነው ግን የተፈጠረውን ነገር ለምን አትነግሩኝም? ትላለች። ብለሽ የቀጠርሻት ልጅ ግን ማን እንደሆነች ታውቂያለሽ እማ? ትላለች ሰላም። ምናሴም ብድግ አድርጎ እማ ግን ይቺ ልጅ አንቺ ነሽ ግን ያሳደግሻት ይላታል። የሚባል እኮ አልፈጠረባትም ይላታል። እናትየውም ብድግ ታደርግና አንተ ደግሞ ዝም በል እስኪ ምንድን ነው ቆይ ትላለች። ልክ ሰራተኛዋን ደላላው ነው ያመጣት። አሁን ምን ሆናችሁ ነው ብላ እናታቸውን ትጠይቃለች። ጉድሽን አላወቅሽ ትላታለች። ቆይ አንቺ ሰላም የምታውቂው ነገር ካለ ለምን በግልጽ አትናገሪም? ይላታል ምናሴ። ሰው ስልኬን ሰረቀችኝ ያልኳችሁ ልጅ እኮ እሷ ነች ትላለች። ምናሴም በጣም ይደነግጥና ምን ይላል? ስልክ የሰረቀችው ሀና ነች ይላታል። አዎ እንግዲህ ይሄው ነው ጉዳችሁ፣ ስሞትና እረፉ ትላለች። በፍጹም ሀና እንደዚህ አይነት ሰው አይደለችም፣ የአንቺ ስልክም አሰርቅም ይላታል ወንድሟም። ዋሸሽ ነው ይላታል ወንድሟም። ብድግ ታደርግና ኧረ እባክህ ሌባ ሊዘርፍ ነው የመጣው አይልም፣ ጥሩ ሰው መስሎ ነው ገብቶ ዘርፎ የሚወጣው ትላለች። ኧረ ተይ ዝም በይ አንቺ ስለ ሰው ሳታውቂ እንደዚህ ታወሪያለሽ ይላታል ማለት ነው። አንተ ዝም በል ትላለች። ይኸውልሽ እማ ይልቅስ አንድ ምክር ልምከርሽ፣ ቤትሽ ታጥቦ ሳያልቅ አሁኑኑ ብታስወጫት ይሻልሻል ትላታለች። ታቸውም ብድግ አድርጋ የማንንም ሌባማ አልሰበስብም አሁኑ ነው ማባረራት ትላለች። እንግዲህ ሰራች የተባለችው ሀና ከዚህም በፊት አንድ የሆነ አብሯቸው የሚያግዟቸው ወይም ደግሞ ጆሮ የሚባል ልጅ አለ። እናም አብረው እየሄዱ ያለ እሱ ደግሞ እልም ያለ ሌባ ነው። እናም እሱ የዚችን የሰላምን ስልክ መንገድ ላይ እየሄዱ ያለ ስልኳን ይመነትፋታል ማለት ነው። ስልኳን እንደወሰደባት ሀና ታያለች። ሀና ስታይ ውይ በወላዲቷ እኔ ሌባ በጣም ነው የምጠላው አምጣትልና
ስልኩን ምን ጥቅ ታደርግና ከልጁ ጋር እየሮጠች መታ ለሰላም ይኸውልሽ እናትዬ ስልክሽ ትላለች። አንቺ ሌባ ሰርቀሽ ነው እንዴ ትላለች። አይ በስህተት ነው የኔ ቆንጆ ብላ እሷም ትሰድባትና ስልኳንም መልሳላት ትመጣለች። ስልኳን ስለመለሰችላት በጣም ነበር የሰደበቻት። ነገር ግን እሷ ምንም ነገር አልመለሰችላትም። ስልኳን ብቻ መልሳ እሷም ወደ ልጁ ትመለሳለች። በዚህ መልኩ ነበረ ከሀና ጋር የተዋወቁት። እናም ስልኩን ስለመለሰችለት ብቻ ነው ሌባ ነች ያለቻት፣ ወይም ደግሞ እሷ አንቺ ሰረቀችኝ ያለች። ነገር ግን እሷ ግን አልሰረቀችም። ጥሩ ባደረገች እንግዲህ ይሄን መልስ ነው እንግዲህ ያገኘችው። ሴም ብድግ አድርጎ ማሚ ተረጋጊና ልጅቷን እናዋራት፣ ከዛ ሰላም ያለችው እውነት ከሆነ ልጅቷን እናበረራታለን። ምንድን ነው ይሄን ያክል መቸኮል? ቆይ እስኪ ከልጅቷ እንስማ ይላል። ልጅ ሳታይ ከየትም ማምታ አታወራም ትላለች እናትየው። ስለዚህ ምን እያልሽ ነው እማ ይላታል ማለት ነው ልጁ። እሱም አይ ስለዚህ ቤቴ ሳይዘረፍ ማባረር ነው ትላለች። ምን ይላል ይሄ ሆ ብላ እናትየውም ተነስታ ትሄዳለች። አንድ ላይ ቁጭ ብለው ተሰብስበው እያለ አንቺ ሌባ ሰላም ብድግ አድርጋ አንቺ ሌባ አሁኑኑ እውነቱን ንገሪያቸው ትላለች ማለት ነው። ምን አሌም ብድግ አድርጎ እስኪ አንቺ ቆይ እስኪ ተረጋጊ ጩባት ልጅቷ ላይ ይላታል። እናትየውም ብድግ አድርጋ አንተ ተረጋጋ ምንድን ነው አፍ አላት አይደል ተናገራ ትላለች። እናትየውም የልጅቷ ብጤ ነች። ቆይ እንደዚህ የጮኋችሁ እንዴት ነው የምትመልስላችሁ? ቆይ አንቺ ይኸውልሽ ይሄ ነገር የምትለው እውነት ነው ወይስ ውሸት ነው ትላታለች። እናም አዎ እውነት ነው ትላለች። ምን ይላሉ? እውነት ነው ግን እኮ እንደምታስቡት አይደለም። በቃ ውጭ ወይ ተነሽ ይዛ ሂጂ ሌባ እኔ ማንንም ሌባ ሰብሳቢ ነኝ እንዴ ትላለች። እናትየው በጣም ታመነጫጭቃለች። ነገር ግን እንደዚህ አልነበረም። እሷ ጥሩ ነገር በሰራችው መጥፎ ነገር ነው የተመለሰላት። ምክንያቱም በዛ ሰዓት ስልኳን ባትመልስላት ኑሮ ይህ ሁሉ ጦስ አይመጣባትም ነበር። ሰላም ማለት እንግዲህ በጣም ለእናቷ ማትታዘዝ በጣም መጥፎ ልጅ ነች። ጸባይ ሁሉ አስቸጋሪ ነው። ሰራተኛም የማታስቀምጥ አሁንም ቢሆን እሷን እችን ምስኪን የሆነች ልጅቷን በጣም ነበር ያሰቃየቻት። እናም ውጭ ብለው አባረው ቡጭቅጭቅ አድርገው ያስወጧታል። ሀናም እያለቀሰች ትወጣለች። እናም ምናሴ ተከትሏት ይሄዳል። አይዞሽ ሀና አይዞሽ፣ ሰላምን ታያት፣ ምንም ችግር የለውም። እናቴን ግን እንደምንም ብዬ አሳመኜ ሁሉን ነገር እደውልልሻለሁ። አሁን ተነሽ፣ ለምንድን ነው የምታለቅሽው? አሁን ወደ ቤት ሂጂ፣ እናም ስልክሽን ስጭኝና እኔ ራሴ እደውልልሻለሁ ይላታል ማለት ነው። አይ አሁን እኮ ምንም ባላደርግ እንኳን አሁን በእናትም በእህትም ሌባ ተብያለሁ። ምን ዋጋ አለው? ይህን ስራ እኮ በስንት መከራ እኮ ነው ያገኘሁት እያለች ታለቅሳለች። በቃ ተረጋጊ እማዬ፣ አሁኑኑ ብትናገር በኋላ ላይ ትመልሳለች። ምንም ችግር የለም። አሁን ተናዳን የተናገረችው ይላታል። በቃ እሺ ብላ ስልኩን ትሰጠዋለች። እሷም በጣም ማለትም እንዴት እንደተፈጠረ ነገረዋለች ማለት ነው ለልጁ። ምክንያቱም እኔ ስልኳን አስመለስኩላት እንጂ እኔ ሌባ አይደለሁም ብላ ትለዋለች። እሱም አወረደሻለሁ ሀንዬ፣ አንቺ እንዳልሆንሽ አውቃለሁ ይልና በቃ ይዞች ተረጋጊ፣ ደግሞ በደንብ ሸኝሽ ነበር ግን ትምህርት ቤት ሊገባ ስለሆነ ቻው በቃ ብሎ ልጁም ጥሏት ይሄዳል ማለት ነው። እናም በሌላ ጊዜ ይደውላትና እንዴ እንገናኝ ይላታል። እሺ ብላ ይገናኛሉ። እናም ከስራው እናቱን ይቅርታ አርግላት ብሎ ለምኗት ከስራዋ ሊያስመልሳት እንደሆነና እያወራት እያለ እሱም ሳያስበው ፌንት ይበላል።